ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። አዳዲስ አማንያን የሥላሴ ልጅነትን አገኙ። በትናንትናው ዕለት በጌዲዮ ኮሬና ቡርጂ ሀገረ ስብከት በቡሌና ረጴ ወረዳ ቤተ ክህነት 10 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አግኝተዋል። በተጨማሪም በኮሬ ወረዳ ቤተ ክህነት ስር የሚገኘው ደርባ መነና ቅዱስ ሚካኤል ቤተ ክርስቲያን አዳዲስ አማንያን የሥላሴ ልጅነትን አግኝተው ወደ ቅድስት ቤተ ክርስቲያን ኅብረት መቀላቀላቸውን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። በተጨማሪም ሌሎች ንዑሰ ክርስቲያኖች የቅድስት ቤተ ክርስቲያንን ዶግማና ቀኖና በመማር ላይ ያሉ ሲሆን በቅርቡ የሥላሴ ልጅነትን ያገኛሉም ተብለዋል። ማኅበረ ቅዱሳን ከጌዲዮ ኮሬና ቡርጂ ሀገረ ስብከት ጋር በጋራ ለመስራት የመግባቢያ ሰነድ ተፈራረመ። ማኅበረ ቅዱሳን ብዙ ገዳማትን ከመበተን ማዳኑን ያነሱት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ ከዚህ በተጨማሪ በርካታ የአብነት ትምህርት ቤቶችን ማጠናከሩን አንስተው ወደፊት ከቀደመው በተሻለ ከማኅበሩ ጋር በርካታ ልማቶችን እንሰራለን ብለዋል። ማኅበሩ በ2018 ዓ.ም ለመተግበር ከያዘው ዕቅድ መካከል በሀገር ውስጥና በውጭ ሀገራት የሚገኙ የቤተ ክርስቲያን ልጆችን በማስተባበር በአንዲዳ መድኃኔዓለም ቤተ ክርስቲያን የአብነት ትምህርት ቤት ለመገንባት መዘጋጀቱን የገለጹት የማኅበሩ ሥራ አስፈጻሚ መምህር ዋሲሁን በላይ ግንባታውም በ14 ወራት ለማጠናቀቅ እንደታቀደ ገልጸዋል። ማኅበረ ቅዱሳን ከሰንበት ትምህርት ቤቶች ጋር በመተባበር ልዩ ጉባኤ ማዘጋጀቱን አሳወቀ። በማኅበረ ቅዱሳን የአዲስ አበባ ማዕከል ግቢ ጉባኤ አገልግሎት ማስተባበሪያ ዋና ክፍል የቅዱስ ማርቆስ ማስተባበሪያ ከኅዳር 15 ቀን ጀምሮ ለ3 ተከታታይ ቀናት ልዩ የቅበተ እምነት ጉባኤ ከቅድስት ሥላሴ ካቴድራል ሰንበት ትምህርት ቤት ጋር በመሆን አዘጋጅተዋል። በጉባኤውም ከግቢ ጉባኤ የተሰበሰቡ ጥያቄዎችን መሠረት አድርጎ ነገረ ክርስቶስ፣ ነገረ ድኅነት፣ ሴኩላሪዝምና ግሎባላይዜሽን ርዕሰ ጉዳዮች ላይ ምላሽና ማብራሪያ ይሰጣል ተብሏል። በተያያዘ ዜና በማዕከሉ አባላትና ማስተባበሪያ አገልግሎት ዋና ክፍል ክርስቲያናዊ ፈሊጥ በሚል ርዕስ ሁለተኛ ዙር የምክረ አበው መርሃ ግብር ነገ ኅዳር 14 ቀን 2018 ዓ.ም እንደሚካሄድ አሳውቋል። በጉባኤውም የእጮኝነት ጊዜ፣ የጋብቻና ምንኩስና ሕይወት እንዲሁም ሌሎች ተያያዥ ነጥቦች ላይ ማብራሪያና ምላሽ ይሰጣል። የቅዱስ ባስልዮስ መንፈሳዊ ኮሌጅ በዓላማና ግቡ ዙሪያ ለደቀ መዛሙርቱ ግንዛቤ ማስጨበጫ ሰጠ። በሰሜን ሸዋ ሀገረ ስብከት የተቋቋመው የደብረ ብርሃን ቅዱስ ባስልዮስ መንፈሳዊ ኮሌጅ ለሁለተኛና ለአንደኛ ዓመት ደቀ መዛሙርት በኮሌጁ አሰራር ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥተዋል። ስልጠናው በብፁዕ አቡነ ቄሌሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የሥራ መመሪያ መሰጠቱ ተገልጸዋል። በስልጠናውም የኮሌጁ ስያሜና አመሰራረት፣ የኮሌጁን ዓላማና ግብ እንዲሁም የኮሌጁ ደቀ መዛሙርት የሥነ ምግባር መተዳደሪያ ደንብ ላይ ያተኮረ እንደነበረ ተመላክቷል። መረጃው የአቡ ቀለምሲስ ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።